ባንክ ውስጥ የነበረ ገንዘብ ነበረ ባለማወቅ በወለድ ነበር የተቀመጠውና አሁን ሲወጣ በርከት ያለ ብር ወልዷል። ይህም ብር ለምን አይነት ሰው ነው መስጠት ያለብን? እንዲሁም የገንዘቡ መጠን ምን ያህል ችግራቸውን መቅረፍ አለበት የሚል ጥያቄ። በጀህልና ምክንያት ሶላትና ጾም ግዴለሽ ነበረን። ካወቅንም በኋላ ተጥበተን የጾምን ሁኔታ አላውቅም ነበረ እና ካወቅኩኝ በኋላ ወንጀሉን በመፍራት አንድ ቀን አልፎ አንድ ቀን ለመጾም ተሳልኩ። ነገር ግን ከሥራ ጋር አንዳንዴ ይከብደኛል። አልፎ አልፎ መጾም ይቻላል? አብራሩልኝ የሚል ጥያቄ። በሀገራችን ሰራተኛ ቡዳ ተብለው በተለምዶ የሚጠሩ ሰዎች አሉ። ብዙ ሙስሊሙ ማህበረሰብ ከነሱ ጋር መጋባት በጣም እንደ ነውርና እንደ ክልክል አድርጎ ሲያስብ ይስተዋላል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያና ምክር ቢሰጡን ጀዛኩሙላህ ኸይራን የሚል የሆነ ግሩፕ ላይ ሶላት ጥፍር ቀለም ተቀብታችሁ መስገድ ትችላላችሁ አሉን። እንዲሁም ቁርአንን ሐይድ ላይ ሆናችሁ መንካትም ሆነ መቅራት ይቻላል አሉን። ይህ እንዴት ይታያል የሚል ጥያቄ። ከዚህ በፊት ቁርአን ማንበብ አልችልም ነበረ። እየታገልኩት አልገባሽ ሲለኝ ያ ረብ ንባብ ካገራህልኝ ሐሙስና ሰኞ ጾማለሁ ብዬ ተሳልኩኝ። ግን ነድር ስገባ ይሄን ያክል ጊዜ ብዬ ገደብ አላደረኩም። ሙሉውን ዓመት እየጾምኩኝ ነው። አላህ አገራልኝም፣ ግን ብዙ ጊዜ ያመኛል። መጾም አልቻልኩም። ምን ላድርግ? ቁርአን ለመሐፈዝስ ህግና ደንብ አለው? እንዲሁም ቁርአን ሳይቀራ ወይም ሳይከተም ክታቦችን መቅራት እንዴት ይታያል የሚል የተለያዩ ነጥቦችን የያዘ ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وصحبه وسلم تسليما مزيدا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمني ويا مفهم سليمان فهمني. ثم ما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ከዚህ በፊት ቁርአን ማንበብ አልችልም ነበረ። እየታገልኩት አልገባሽ ሲለኝ ያ ረብ ንባብ ካገራህልኝ ሐሙስና ሰኞ ጾማለሁ ብዬ ተሳልኩኝ። ግን ነድር ስገባ ይሄን ያክል ጊዜ ብዬ ገደብ አላደረኩም። ሙሉውን ዓመት እየጾምኩኝ ነው። አላህ አገራልኝም፣ ግን ብዙ ጊዜ ያመኛል። መጾም አልቻልኩም። ምን ላድርግ? ቁርአን ለመሐፈዝስ ህግና ደንብ አለው? እንዲሁም ቁርአን ሳይቀራ ወይም ሳይከተም ክታቦችን መቅራት እንዴት ይታያል የሚል የተለያዩ ነጥቦችን የያዘ ጥያቄ ነው። በመጀመሪያ ደረጃ ነድር ወይም መሳል ዒባዳ ነው። ከአላህ ተባረከ ወተዓላ ውጭ ላለ አካል መሳል አይቻልም። በመሰረቱ ነድር መግባት የሚደገፍና የሚመከር አይደለም፣ የተጠላ ነው። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ነድር የሚል ሐዲስ አለ። ነቢዩ ነድርን ከልክለዋል። በመሰረቱ መሳልን ኸይርን አያስገኝም ብለዋል ተብሏል ሐዲስ ላይ። አላህ የቀደረው ነገር ይሆናል። መልካም ስራ ሰርተን አላህን ብንለምን የተሻለ ነው። ሆኖም መጀመሩ ምንም እንኳ የተጠላ ነው ቢባልም መልካምን ስራ ለመስራት ለአላህ ቃል የገባ የተሳለ ሰው አደርጋለሁ ብሎ የተሳለበትን ነገር የማድረግ ግዴታ አለበት። ቡኻሪና ሙስሊም ከአብዱላህ ብን ዑመር በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ፈመን ነደረ አን ዩጢዕ አላህ ፈልዩጢዕሁ ብለዋል። አላህን ሊታዘዝ መልካምን ስራ ሊሰራ የተሳለ ስለቱን ይሙላ ብለዋል። ነድር የሚከለከልና የማይከለከል የሚፈቀድ ተብሎ ይከፈላል። ከአላህ ውጪ ላለ አካል መሳል ሽርክ ነው፣ ወንጀል ነው ብለናል። በዲኑ የሚፈቀደውም የተለያየ አይነት ነው። እዚህ ጥያቄው ላይ የተነሳው ነድሩ ጣዓ ወይም ነድረት ተበሩር የሚለው ውስጥ የሚገባ ነው። አላህ ሆይ እንዲህ ካደረከልኝ ይሄን ያክል ሶላት ሰግዳለሁ ወይም ጾማለሁ ወይም ምስኪን ሰደቃ በላለሁ ያሉ መሳል የጣዓ ነድር ይባላል። መልካም ስራ ለመስራት መሳል ማለት ነው። አንዳንዴ ያለምንም የሚያገኙት ጥቅም ሳይኖር ከምንም ጋር ሳያያይዙት ለአላህ እንዲህ አደርጋለሁ ብሎ መልካም ነገር መሳል ሊኖር ይችላል። ይሄ ሙጥለቅ በመባል ይታወቃል። ሌላ ጊዜ ደግሞ የሆነ ነገር ከማግኘት የሆነ ነገር ከመሳካት ጋር ተያይዞ
የሚሳሉት ስለት ሊኖር ይችላል። ይሄ ሙዓለቅ በመባል ይታወቃል። ከህመሜ አላህ ከፈወሰኝ ከወዳጅ ወይም ከቤተሰቤ አላህ ካገናኘኝ እንዲህ ነገር ካደረገልኝ ወይም ካስወገደልኝ ጾማለሁ፣ ሰደቃ እሰጣለሁ ኢላ ገይሪ ዛሊክ ያለ ሰው እንዲህ ከተደረገልኝ ብሎ ያለው ጉዳይ ከተሳካለትና ከሆነ ነድሩን መሙላቱ ዋጅብ ይሆንበታል። ለዚህም ደሊሉ ቀደም ሲል የተጠቀሰው ሐዲስ ነው። ቁርአን ላይም ወልዩፉ ኑዱረሁም ብሏል። አላህ ነድራቸውን ይሙሉ ብሏል። ቁርአን ከገራልኝ ሰኞና ሐሙስ እጾማለሁ ተብሎ ተቀል ባለ መልኩ ከተገለጸ ሁኔታው የሚያሳየው ሰኞና ሐሙስ እጾማለሁ ከተባለ ሁሌ በየሳምንቱ ሰኞና ሐሙስ እጾማለሁ ማለት እንደተፈለገበት ነው የሚያሳየው። በልብ ወይም በመላስ አንድ ሰኞ አንድ ሐሙስ ተብሎ እስካልተገደበ ድረስ ማለት ነው። ጥያቄው ላይ የታመምኩ ነው ተብሏልና ህመሙ ጊዜያዊ ከሆነና ምክንያቱ የሚታወቅ ከሆነ በህመም ያለፉ ጊዜዎችን ህመም ላይ ሲሆኑ ጾሙን አልፈው ሌላ ጊዜ ቀዷ ማውጣት ይቻላል። ህመሙ ቀለል ያለ ከሆነና ተቋቁሞ መጾም የሚቻል ከሆነ ይጾማል። ህመሙ ከበድ ያለና ታክሞም የማይድን ከሆነ የመሐላ ከፋራ በማውጣት ነድሩን ትቶ አለፍ ያሉ ሲችሉ የትኛውም ነድር የሌለበት ሰው እንደሚጾመው መጾም ይቻላል። የመሐላ ከፋራ ማለት አንድ ባሪያ ነፃ ማውጣት ካለና ከተቻለ፣ አሊያ ደግሞ 10 ምስኪን አንድ ያጥግቦ ማብላት፣ አሊያ ደግሞ ለሶላት የሚሆን ሙሉ ልብስ ለ10 ምስኪን ማልበስ። ከነዚህ መሃል የትኛውንም ማድረግ ካልተቻለ 3 ቀን መጾም። 3ቱን ቀን አከታትሎ ቢጾሙ የተሻለና አብዛኞቹ ዘንድ ተመራጭ። አከታትሎ ሳይሆን አለፍ ያሉ ቢጾምም ችግር የለውም። ቁርአንን መሐፈዝ በተመለከተ ቁርአን መሐፈዝ የፈለገ ሰው በመጀመሪያ ተጅዊድን የቁርአን አቀራርን በሚገባ የሚያውቅ አስተማሪ መምረጥ ያስፈልጋል። አስቀድሞ አቀራርን ሳያስተካክሉ ወደ ሒፍዝ መግባት የተሳሳተውንም አቀራር ጭምር አብሮ መሐፈዝን ያስከትላል። ስለዚህ በመጀመሪያ ደረጃ አቀራር ማስተካከል መቅደም አለበት። ይሄን ለማሳካት ደግሞ ብቃት ያለው ወይም ያላትን አስተማሪ መርጦ አስቀድሞ እያዩ በተጅዊድ ማክተም ያስፈልጋል። ይህ ከተሟላ በኋላ ወደ ሒፍዙ ሲገቡ ለሒፍዝ ያነሳሳውን ንያ ማወቅ ነው። ኢነመል አዕማሉ ቢንኒያት ተብሏል። አላህም ባሮቹን የሚያግዘው በንያቸው ልክ ነው። ቁርአንን መሐፈዘው ቁርአን በመሐፈዝ የሚገኘውን አጅርና የአኺራ ክብር አስበን ሊሆን ይገባዋል። ሁሌ በቀላሉ የቁርአን ፊደሎችን በማንበብ በእያንዳንዱ ፊደል 10 ሐሰናና ከዛም በላይ ማግኘትን አስበንበት ሊሆን ይገባል። ሌሎች ሰዎች ስለሐፈዙ ወይም ዱንያዊ ጥቅም ሊያገኙበት ስለሚችሉ ተብሎ መሆን የለበትም። ኢኽላሱን ንያን ማስተካከል ያስፈልጋል። ወከዛሊክ አላህ እንዲያገራለን እንዲወፍቀን ዱዓ ማድረግ፣ በሐፈዙት መስራት፣ ሌሊት መስገድ፣ ትርጉሙን ማወቅ፣ ሙራጃዓ ማድረግ ኢላ ገይሪ ዛሊክ እነዚህ ለሒፍዝ አስፈላጊ የሚባሉ ነጥቦች ናቸው። ጥያቄ ውስጥ ያለው ሶስተኛው ነጥብ ቁርአን ሳያኸትሙ ኪታብ መቅራት እንዴት ነው የሚለውን በተመለከተ ቁርአን የዕልም ቁልፍ ነው። ቁርአንን አስተካክሎ ሳይቀራ ዕልም ማግኘት የሚታገል ሰው በሩ የተዘጋን ቤት ለመግባት እንደመሞከርና እንደመጣጣር ነው የሚሆን። የደጋግ ቀደምቶችን መካሄድ ይጻረራል። ደጋግ ቀደምቶች ልጆቻቸውን አስቀድመው ቁርአን ነበር የሚያስቀሩት። ማስቀራት ብቻም አይደለም ሒፍዝ እስኪጨርሱ ድረስ ሌላ እንዳይቀሩ ያደርጓቸው ነበር። በደጋግ ቀደምቶች ዘመን የነበሩ በርካታ የሐዲስ አዋቂዎችም ወጣቶች ወደ እነሱ ሐዲስ መማር ፈልገው ሲመጡ ቁርአን ሐፍዘሃል ወይ ብለው ነበር የሚጠይቋቸው። አዎን ካሏቸው እስቲ ቅራልኝ ያሉ የተለያዩ ምናልባትም አንዳንዴ አሻሚ የሚባሉ ሱራዎችን አንቀጾችን መርጠው ጠይቀዋቸው መሐፈዛቸውን ካረጋገጡ በኋላ ነበር ለጥያቄያቸው መልስ የሚሰጡት። ባለንበት ጊዜ ሰዎች ረጅም ዓመት እየተማሩ ልፋታቸው ውጤት አልባ የሚሆንበት እንደዚሁ ደግሞ በሆነ ባልሆነው መኻለፍና መጨቃጨቅ የበዛበት አንዱ ምክንያትም ዕልም መማር ላይ አደቡ መጣሱን። ቁርአን አስተካክሎ ያልቀሩ ሰዎች አተጅሪዱ ሶሪሕን ይቀራሉ። ቁርአን አስተካክሎ ያልቀሩ ሰዎች ናህው ይቀራሉ። ማንኛውም ሰው ዕልምን ከፈለገ ከቁርአን እንዲጀምር ይገባል። ሱሐቦችም ይሄን የመከሩት። ሌላኛው ጥያቄ የሆነ ግሩፕ ላይ ሶላት ጥፍር ቀለም ተቀብታችሁ መስገድ ትችላላችሁ አሉን። እንዲሁም ቁርአንን ሐይድ ላይ ሆናችሁ መንካትም ሆነ መቅራት ይቻላል አሉን። ይህ እንዴት ይታያል የሚል ጥያቄ። ሐይድ ላይ ሆኖ ቁርአን መቅራትን በተመለከተ በፉቃሃዎች መሃል ኺላፍ ያለበት ጉዳይ ነው። አብዛኞቹ ከልክለዋል፣ ጥቂት ማይባሉ ፈቅደዋል። ከነዚህ ውስጥ አብዛኞቹ የሚፈቅዱት በባዶ እጅ ቁርአንን ቀጥታ ሳይነኩ ነው። እጅ ላይ ጓንት አድርጎ ወይም ሌላ ሰው እየገለጠ አሊያ በሞባይልና በመሰል ነገር ቁርአን ቢቀራ ችግር የለውም። የተወሰኑት ሐፊዝ ሆና
ሒፍዝ ይጠፋኛል ብላ ከሰጋች ያ ደግሞ ተማሪ በማስተማር ሆነ ፕሮግራም ይዛባብኛል ብላ ከሰጋች ብለው ገድበዋል። ራጂሑ በእጅ ሳይነካ እስከሆነ ድረስ ቀደም ሲል የተጠቀሱ ምክንያቶች ቢኖሩም ባይኖሩም ቁርአን መቅራት ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ሐይድ ላይ ያለች ሴት ሶላት አትስገድ፣ ከባሏ ጋር ግንኙነት አታድርግ፣ ጾም አትጾም ብለው እንደተናገሩት ቁርአንም አትቅራ ብለው ስላልከለከሉ ማለት ነው። እንደዚሁ ለእናታችን አይሻ ሐጅ ላይ ሆነው ሐይዳቸው በመጣ ጊዜ ሐጅ ላይ ያለ ሰው ሁሉ የሚያደርገውን አድርጊ ጠዋፍ ከማድረግ ውጪ ብለዋል። ሶላት፣ ጾም ሌላ ጊዜ ተከልክሏል። ስለዚህ ይሄን አታደርግም። እሷም ቁርአንም ጭምር አትቅሪ አላሏት። ሐጅ ላይ ያለ ሰው ቁርአን እንደሚቀራ የሚታወቅ ከመሆኑ ጋር በባዶ እጅ መያዙ መንካቱን በተመለከተ ግን ተገቢ አይደለም። ጥቂት የፈቀዱ ቢኖሩም አብዛኞቹ ዑለሞች ይሄን አይቀበሉም። የጥፍር ቀለም ተቀብቶ መስገዱን በተመለከተ የጥፍር ቀለም በሚል የተፈለገው ሒና ከሆነ ይሄ ችግር የለው። አማ ከሒና ውጭ ያሉ ዘመናዊ መናቺር የሚባሉ ቀለሞች ከሆነ ለአንድ ሶላት ውዱእ አድርገው ግዴታ የሆነ ትጥበትም ካለ ትጥበትን አጠናቀው እስከ ቀጣዩ ሶላት ድረስ ወይም ቀጣዩ ውዱእ ለማድረግ እስከሚገደዱበት ጊዜ ድረስ ባለው ክፍተት ከሆነ መቀባቱ ብዙም ችግር የለው። ይህ ሳይሆን ጥፍር ቀለም ጣት ላይ ያለ ጥፍር ቀለም ጥፍሮች ላይ ያለ ውዱእ አድርጎም ጭምር መስገድ ይቻላል ከሆነ የተባለው ይህ ትልቅ የሆነ ስህተት። ጥፍር ቀለም ወደ ጥፍር ውስጥ ውሃ እንዳይዘልቅ ያደርጋል። ስለዚህ ሰውነት ላይ ጥፍር ቀለም ያለ ውዱእ አድርጎ ግዴታ የሆነ ትጥበት ካለም ታጥቦ መስገድ አይቻልም። ጠባብ ወቅት ላይ ውዱእ ማድረግ የማያስፈልግበት ወቅት ላይ ከሆነ ወይም ውዱእ አድርጎ እስከ ቀጣይ ውዱእ ድረስ ከሆነ ችግር የለውም። ይሄም ቢሆን ለቀጣይ ውዱእ ማንሳቱ ጊዜ ስለሚፈልግ አስቸጋሪም ስለሚሆን አንዳንዴ መርሳትም ሊኖር ስለሚችል አይመከርም። ሌላኛው ጥያቄ በሀገራችን ሰራተኛ ቡዳ ተብለው በተለምዶ የሚጠሩ ሰዎች አሉ። ብዙ ሙስሊሙ ማህበረሰብ ከነሱ ጋር መጋባት በጣም እንደ ነውርና እንደ ክልክል አድርጎ ሲያስብ ይስተዋላል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያና ምክር ቢሰጡን ጀዛኩሙላህ ኸይራን የሚል ካሁን ቀደም በሰፊው ተመሳሳይ የፈትዋ ፕሮግራም ላይ መልስ ተሰጥቶበታል። እዚህ ባጭሩ ለመመለስ ያክል ለትዳር አጋሮች አቻ መሆን እንዳለባቸው ፉቃሃዎች ጠቅሰዋል። አቻ ናቸው የሚባለው ምን ነጥብ ላይ ነው የሚለው ላይ ዑለሞች የተለያዩ አስተያየቶችን ሰንዝረዋል። በላጩና ትክክለኛው የአቻነት መለኪያው ዲንና አኽላቅ ነው። በዘርና በብሔር ሳይሆን ማለት ነው። ሴቷ ከወደደችና ከፈቀደች የሴቷ ኃላፊም እንደዚሁ ለሴት ልጄ ብቁ ነው ማስተዳደር ማኖር ይችላል ካሉ ያለፈው የዘር ሐረጋቸው ከግምት ሳይገባ መጋባት ይቻላል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምርጥ የሚባሉ የአረቦች ቁንጮ የቁረይሽ ጎሳ የሆኑ ሴቶችን ቁረይሽ ላልሆኑ ድረዋል። ቁረይሽ ያልሆኑ ብቻም አይደለም ዘራቸው ባሪያ ለሆኑ ሱሐቦቻቸው ድረዋል። ታዋቂው የነቢዩ ሰለላሁ ዐለይሂ ወሰለም ሙእዚን የሐበሻው ቢላል የአብዱራህማን ኢብኑ ዐውፍን እህት አግብተዋል። አብዱራህማን ኢብኑ ዐውፍ ከታላላቅ ከቁረይሽ ሱሐቦች መሃል አንዱ ናቸው። ሰዎች የሚለኩት ዛሬ ባላቸው መልካም ማንነት ራሳቸው ባላቸው ጥሩ ስብዕናና ስነ ምግባር እንጂ ያለፉ አያቶቻቸው ዘራቸው እንዲህ ነበር ተብሎ የዛሬ ማንነታቸው ውድቅ አይደረግም። ዞሮ ዞሮ ጥጉ የሁሉም አባታቸው አደም ናቸው። አደም የተፈጠሩት ከአፈር ነው። ስለዚህ አኽላቁ ዲኑ አስተዳደጉ ጥሩ እስከሆነ ድረስ አቻነቱ በላ ኢላሃ ኢለላህ ሙሐመዱር ረሱሉላህ በሶላት በዲን በመልካም አኽላቅ ነው ሊለካ የሚገባው። ሌላኛው ጥያቄ የዘካን ገንዘብ ለወደፊት ለትዳር ለሚያስቡት ሰው መስጠት ይቻላል? የዩኒቨርሲቲ ተማሪ በመሆኑ ለማገዝ በማሰብ እንዲሁም ለእህት ልጅ ዘካ መስጠት እናቱ ደካማ ነች፣ የእኔ እናት ነች የምታሳድገው ያብራሩልኝ የሚል ጥያቄ ነው። ሸርጡን እስካሟላ ድረስ አቅመ ደካማ ደሃ እስከሆነ ድረስ ዘካ ቢሰጠው ምንም ችግር የለው። አይደለም ለእጮኛ ለትዳር አጋር ኒካህ ላሰረ ባለም ዘካ መስጠት ይቻላል። ወንድ ለሚስቱ ነው እንጂ ዘካ መስጠት የማይችለው ሚስት ለባሏ ዘካ መስጠት ትችላለች። እንደዚሁ ለእህት ልጅም ዘካ መስጠት ይቻላል፣ ምንም ችግር የለውም። ሌሎች መስፈርቶችን ካሟሉ ሶላት የሚሰግዱ ከሆነ አቅመ ደካሞች ድሆች ከሆኑ ዘካ ከሚገባቸው ከስምንቱ መሃል የአንዱን መስፈርት ካሟሉ ዘካ ይሰጣቸዋል። ሌላኛው ጥያቄ ባንክ ውስጥ የነበረ ገንዘብ ነበረ ባለማወቅ በወለድ ነበር የተቀመጠውና አሁን ሲወጣ በርከት ያለ ብር ወልዷል። ይህም ብር ለምን አይነት ሰው ነው መስጠት ያለብን? እንዲሁም የገንዘቡ መጠን ምን ያህል ችግራቸውን መቅረፍ አለበት የሚል ጥያቄ ነው። በመሰረቱ ወለድ ያለበት ባንክ ቤት ላይ ማስቀመጥ አይቻልም። በተለይ ሌሎች አማራጮች ካሉ እስላማዊ የሚባሉ ባንክ ቤቶች ካሉ ሲስተሙ አሰራሩ
እስላማዊ ያልሆነ ወይም በወለድ የተመሰረተ የሐራም አሰራር ያለበት ባንክ ውስጥ ማስቀመጥ አይቻል። ለማስቀመጥ ከተገደዱ ቤት ውስጥ ማስቀመጥ ካልተቻለ ሌላ አማራጭ ከሌለ ለበሩራ ማስቀመጥ ይቻላል። ነገር ግን ከወለድ ነፃ ተብሎ መቀመጥ አለበት። ሆኖም በተለያዩ ምክንያቶች አስቀምጦ ገንዘቡ የወለደ ሰው የወለዱን ብር መጠቀም አይፈቀድለት። ከዛ በፊት ተጠቅሞ ከሆነ ተውበት ማድረግ ይጠበቅበታል። ከዛ ያገኘውን ገንዘብ ለአቅመ ደካማ ለድሃ ከገንዘቡ ራስን ነፃ ለማድረግ በሚል ንያ መስጠት ይቻላል። ሰደቃ ነው ወደ አላህ እቃረብበታለሁ ተብሎ ሳይሆን ማለት ነው። ምክንያቱም የወለድ የሐራም ገንዘብ ንጹህ ስላይደለ አላህ ተባረከ ወተዓላ ንጹህ ነገር እንጂ አይቀበልም። ሌላኛው ጥያቄ በጀህልና ምክንያት ሶላትና ጾም ግዴለሽ ነበረን። ካወቅንም በኋላ ተጥበተን የጾምን ሁኔታ አላውቅም ነበረ እና ካወቅኩኝ በኋላ ወንጀሉን በመፍራት አንድ ቀን አልፎ አንድ ቀን ለመጾም ተሳልኩ። ነገር ግን ከሥራ ጋር አንዳንዴ ይከብደኛል። አልፎ አልፎ መጾም ይቻላል አብራሩልኝ የሚል ጥያቄ ነው። የሰው ልጅ ባለማወቅና በጀህልና ጊዜ በሰራው አላህ ተባረከ ወተዓላ አይቀጣም። ምናልባት ማወቅ የሚችልበት ሁኔታ ኖሮ ቸልተኛ በመሆኑ ምክንያት ከሆነ ጥፋት ያጠፋው ለምን አላወቅም ለማወቅ ለምን አልጣርክም የሚል ሂሳብና ምርመራ ሊጠብቀው ይችላል። ነገር ግን ሐራም መሆኑን ወንጀል መሆኑን ግዴታ መሆኑን ሳያውቅ ባደረገው ነገር በራሱ አይቀጣም። ለምን አላወቅም በቂ ዑድር ካልነበረው ሊያስጠይቀው ምናልባትም ሊያስቀጣው ይችላል። ሆኖም በህይወት ያለ ይሄን ጥፋቱን ካወቀና ከተወበተ ካስተካከለ ባለፈው ከተጸጸተና ወደፊት ጥሩን ነገር ከሰራ በቀሪ ህይወቱ መልካም የሰራ ያለፈውም ቀሪውም አላህ ዘንድ ተባረከ ወተዓላ ይቅርታ ይደረግለታል። እያወቀ ቸላ ካለ ነው ባለፈውም ካወቀ በኋላ ባጠፋውም የሚጠየቀው። አንድ ቀን ያለፉ አንድ ቀን መጾም የጾሞች ሁሉ ምርጥ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲሳቸው እንደተናገሩት ከጾሞች ሁሉ በላጭ ጾም የዳውድ ጾም ነው ብለዋል። የነብዩላህ ዳውድ ጾም አንድ ቀን ያረፈ አንድ ቀን ይጾም ነበር ብለዋል። ይሄን ለመጾም የተሳለ ሰው ለመጠነኛ ድካም ብሎ ስለቱን ማፍረስ የለበትም። በተቻለው ያክል ግዴታውን ለመወጣት የሚያግዙት ነገሮችን ሁሉ በማድረግ ስለቱ ላይ መቀጠል አለበት። ነገር ግን ከአቅም በላይ ከሆነና ስለቱን መሙላት ካልተቻለ ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ የተኛዋንም ነፍስ አላህ ከአቅሟ በላይ አያስገድዳትም ነውና የተባለው የመሐላ ከፋራ በማውጣት የግዴታ የስለት ጾሙን በመተው አለፍ አለፍ ያሉ መጾም ይቻላል። የመሐላ ከፋራ ምን እንደሚመስል ቀደም ሲል ተጠቅሷል።